በተደረገው በእስላም ስም የተደረገውን የአንፎሎ ዘመቻ እቃወማለሁ። ወላሂ ለአዚም እቃወማለሁ። አዶናይ እኮ ሙስሊም አይደለም አይደል እንዴ? ክርስቲያን ነው። ስለዚህ በሌላ ሃይማኖቱ ላይ ከሱ ተቃራኒ በሆነው ሃይማኖት ላይ ያለው ነገር አንደኛ 6 ሚሊዮን ፎሎወር ያለው ሰው ነው። ፖለቲካ ሊሆን ይችላል ላይሆን ይችላል፣ ማጣራት አለበት። ቀስ ብሎ ይሰራል። በውስጥ መስመር እንዲሰራ ምናም ቪዲዮ እየሰራን ማባበል ነው እንጂ ያለብን ሁሉም ሙስሊሞች አንድ ናቸው እንዲባል የአንፎሎ ዘመቻ ማስደረግ ምንድነው? አዶናይ እኮ ትልቅ ሰው አይደለም፣ ሽማግሌ አይደለም። የ26 ዓመት ወጣት ይሄ የ26 ዓመት ወጣት ሁላችሁም አንፎሎ አድርጋችሁት ሙስሊሞች ሁሉ አንድ ናቸው የሚል ልቡ ላይ ጠማማ ነገር እንዲፈጠር አደረጋችሁት እንጂ ምን ጠቀማችሁት? ወላሂ ላዚም ምን ጠቀማችሁት እንዴ? አዶናይ እኮ አንድ ሙስሊም ከሚሰራው በላይ እኮ ማለት ነው። አንድ ሕፃን ልጅን ማሳከም ማለት እኮ አንድ ሕፃን ልጅ ማብላት ማጠጣት እኮ መስጊድ ከማሰራት እኩል እኮ ሀጅር አለው። ይሄ ልጅ እኮ የመንሱርን ወንድም እኮ የልብ ታማሚውን ሕፃን ልጅ እኮ እንዲታከም ያደረገ ሰው ነው አይደል? ለባቡር ኸይር አድርጓል አይደል? ምንም ሳይከፈለው። ዛሬ ላይ በኢስላም ስም የምታሳምጹ የምታሳድሙ ሰዎች አላህ እኮ 99 ሰው የገደለን ሰው እኮ አፉ ያለ ሰው ነው አይደል? ሌላን ሰው በፍቅር ወደ እስልምና ማምጣት ነው እንጂ አንፎሎ ምናምን ነገር አዶናይ ሰራ አልሰራ ብዙ ሺህ ሰዎች ብዙ ሚሊዮን ሰዎች ሰርተዋል አይደል? እኛም ሰርተናል አይደል? በቂ እኮ ነው። የአዶናይ መስራቱን ከሌላ ሰው የተለየ ለምንስ ነው የተፈለገው? ሰውን ለመጥላት እኮ ይሄ የሰዋዊ ባህሪ እስላማዊ ባህሪ አይደለም፣ ሙሲባዊ ባህሪ ነው፣ ሰይጣናዊ ባህሪ ነው። እና አዶናይን አንፎሎ ያደረጋችሁት 5900 ሰው ምናምን አስገብታችሁታል አይደል? አዶናይን እባካችሁ ፕሊዝ ለአላህ ብዬ ለምናችኋለሁ 6 ሚሊዮን ፎሎወር አስገቡት። እኔ ለማርያም ቤተክርስቲያን 1000 ብር እሰጣለሁ። ወላሂ ላዚም ይሄው ከኔ 100,000 ፎሎወሮቼ ወደ አዶናይ ሂዱና ማለት ነው እኔ 1000 ብር ለማርያም ቤተክርስቲያን እሰጣለሁ። ከሊፋ ጃቪ ነኝ። ላይክ ሼር ፎሎ ማድረግ እንዳይረሳ። ዋላህ በጣም ያስፈልጋል። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎች መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ፣ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቆልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ክራይ ሰዎች ግን ያው ይሄን ነገር ብዙ ጊዜ አይረዱም። በጣም በሚያሳዝን ሁኔታ አዶናይ ላይ እየደረሰ ያለው ነገርና እሱ እያደረገ ያለው ነገር ፍጹም ተቃራኒ ነው። ምክንያቱም እንደ ሰውኛ አንድ ወጣት ልጅ እንደሚሰራ ወጣት ልጅ ሰው ይሄን ነገር በጣም መረዳት አለበት። ልጁ ከሚለፋው ነገር አንፃር ከሚደክመው ነገር አንፃር ከአዶናይ ሳይድ መቆም
ከሚሰራ ሰው አዶናይን ብቻ ሳይሆን ሌሎች ከሚሰሩ ወጣቶች መከፈሉን ላለማጣት ነው ተረዳችሁኝ ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም አብዛኛው ጊዜ ቀረጻ ላይ ነኝ እኔ ኦፍ ኮርስ ገብቼ ስክሮል አረጋለሁ ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው አብዛኛው ቪዲዮዎች ባሳያችሁ ማስታወቂያዎች ናቸው የአረብ ማስታወቂያዎች ነው የምላችሁ እውነቴን ነው የምላችሁና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ ያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ ቪዲዮም ሰራው ተረዳችሁኝ አይደለ ከዛ በኋላ ግን የተፈጠረው ነገር ምንድነው አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም ማትሰራው አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ ማትሆንም ብለው በጣም ብዙ ሰዎች ተቆጡ በጣም ብዙ ሰዎች ስሜታቸውን ገለጹ በጣም ብዙ ሰዎችም ሰድበውኛል ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ ያበረታቱ ነበር and I think ስተቱ እዚህ ጋር ነው ያለው ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበር you know like ታቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታቁታላችሁ ፖለቲካ ውስጥ እንደማልገባ እንደማልፈልግም አልፈልገውም ያ ህይወት ጊዜም የለኝም ልጆቼ በምን አድርጌ ነው መመግበው እኔ ራሴ እዛ መሃል ላይ ካስገባውኝ ተረዳችሁ የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሽ የማየትም ጊዜ የለኝም እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው እምቀልባቸው ልጆች አሉ 26 አመቴ ነው you know 26 አመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት ተረዳችሁኝ 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የሥራዬ ውጤት ነው ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም ግዴታ ስላለብኝ ነው የመስራት ግዴታ አለብኝ ቃል የገባሁላቸው ልጆች ስላሉ ማለት ነው እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም እኔን በማውደቅ አይደለም ድምጻችሁን የምታሰሙት እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበት ነገር አይቶ ያደርጋል ችግር የለውም ለምን ትዕግስት አልኖራችሁ ምን ጋር ሲሆን ገባችሁ በጣም ብዙ ኮንተንት ክሬተሮች በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ያዛኛው ማለት አዶናይ ብቻ ላይ ሲሆን ነው ነገሮች እንደዚህ የሚገኑት ኦር ደግሞ ሌሎች ኮንቴንት ክሬተሮች ለምን አይጠየቁም ምክንያቱም ብዙ ሚሊዮን ፎሎወር ያላቸው አሉ ስፔሲፊክ ግን ላይክ አዶናይ ላይ ብቻ መሆኑ ተረዳችሁ እኔ ግን በቻለኝ አቅም እየሞከርኩ ነው ያለሁት ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው ለምንድነው አዶናይ ታርጌት የተደረገው እንደዚህ ለምን ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን እኔም ተረድቼ ቁጭላለሁ ማለት ነው እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ ተረዳችሁኝ አይደለ እየሰራው ያለው ልጅ ነኝ እኔ እንዴት አድርጌ ሁሉም ባንዴ ማስኬድ ይችላልው 10 100 ነገር ባንዴ ማስኬድ አልችልም አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ ማልፈልገው አይነት እንትን ውስጥ ይከተኛል ተረዳችሁኝ ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም ግን የምንግባባበት መንገድ እንቀይረው ወደ ወቀሳ ወደ ስድብ አንግባ ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ ማልሰራችሁ ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም ምንም አስተዋጽኦ አላደረጋችሁም እኔን ከመስደብና አንፎሎ ቻሌንጅ ከማስደረግ ውጪ ማለት ነው እኔም ልክ እንደናንተ ሰው ነኝ አንድ አዶናይ ነኝ ሌላ አዶናይ የለም ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበር ስም መስጠት መሳደብ ማወዳደቅ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ
ልክ እንደ ወንድም መጥተህ ማናገር ትችል ነበረ እኔን ነው። ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ ግን እወቁልኝ አንድ አዶናይ ነኝ አንድ ሰው ነኝ እኔ በግድ ፖለቲካ ውስጥ እንዲገባ በግድ ተጠምዝዞ እያንዳንዱ የአዶናይን እንቅስቃሴ ፖለቲካ ለማድረግ ነው ያው አሁን ያለንበት ሁኔታም ሁሉን ነገር ወደ ፖለቲካ የመቀየር ዘመቻ ስለሆነ አጋጣሚውን ተጠቅሞ ሰው ሁሉ አሁን ፊት ለፊት ላይ ሶሻል ሚዲያው ፊት ለፊት ላይ የሚታየው ደግሞ አዶናይ ነው እንግዲህ እሱን እየተጠቀሙ ያው መደብደብ ነው የተያዘው ፎሎ አንፎሎ ቻሌንጅ ራሱ ግራ ገብቶኛል እውነት ነው ግን እግዚአብሔር ነው የእውነት ነው ስክሮል ስናደርግ ምን ነገር አይመጣም የእውነት ነው ቀላል ስክሮልኛ ስናደርግ ምንም ነገር የሚመጣው ነገር የለም ወንድሞቼ እህቶቼ የምወዳችሁ የማከብራችሁ በጣም ነው ሁላችሁንም የምንወዳችሁ ላቢው ግን ስክሮል ስናደርግ የሚመጣው ነገር ያው ቲክቶክ አክቲቭ ላብራየው ከዛ ቲክቶክ ላይ ልገባው አንድ ኤሮ እንደዚህ ነው ሰው በእውነት ስክሮል ስናደርግ የሚመጣው ለምንድን እንደሆነ ናጋይስ እንዴት ናችሁ በተረፈ እንግዲህ አዶናይ ዱባይ እስካለ ድረስ ያው እንደምታዩት ነው የሚመጡትን ቪዲዮዎች ግን ደግሞ አንፎሎ ቻሌንጁ መጀመሩ በጣም ተአምር የሆነ ነገር ነው ምክንያቱም እሱ ከሰራው ነገር አንፃር ለየትኛውም ወገን ከሚሰጠው ድጋፍ ሀገርን ከማስተዋወቅ ከምን አንፃር በምን ፍጥነት አዶናይ ላይ አንፎሎ ቻሌንጅ እንደተጀመረ ከ6 ሚሊዮን ወደ 5.9 ሚሊዮን አካባቢ ኦልሞስት እንግዲህ 100 ምናምን ሺህ ሰው ማለት ነው አንፎሎ እንዳደረገው በጣም ነው ግራ የሚገባው በጣም ማለት ነው ምን ህይወቱን ነው የምታስቆሙት ሲሪየስሊ በቃ የሰውን ህይወት እንዲበጃችሁ ያላችሁ የሚመስላችሁ ትንንሽ ጥቃቅንና አነስተኛ ሐሳብ የተሸከማችሁ ደግሞ አላችሁ እና ይሁት ልጁ ነክ keep going my brother keep shining ምንም ማንንም አይዝም ክፉ ሰው ነው የሚያዘው ክፉ ሰው በራሱ ወጥመድ ነው የሚጠመደው ሰዎች የሚወርቁት በራሳቸው የልብ ክፋት ነው እግዚአብሔር ለቅኖች ቅን ነው እግዚአብሔር ለደጎች ደግ ነው እግዚአብሔር ለክፎች ክፉ ነው እንደ ልባችሁ መሸት ነው እግዚአብሔር አብራችሁ የሚሰራው ፍቱት ለራሳችሁ ስትሉ keep going my brother I'm always with you ከእግዚአብሔር ቀጥሉ ሁሌ ሰፖርት አደርግሃለሁ ጸልይልሃለሁ እኔ ወንዶች እናት ነኝ ልጆቼን ነው በሱ ውስጥ ማየው ምቀኝነት ውስጥ የለም ማንንም ይደግ ማንንም ይብለጥ ማንንም ይሳካለት ወርቅ ብትለብሱ አይከፋኝም እኔ የሚያስጠላኝ ምቀኛ ብቻ ነው ድምጾና ፎሎ ተከተላላችሁ ወንድሞች አግዙት ግን አዶናይ የህዝብ ልጅ ሁን አሁንም እንደ ታላቅ ወንድም ምን ማከረ አዶናይ የህዝብ ልጅ ከሆንክ ማንም አይንካ ግን ነገር ያደላ ከሆነ ወደ መንግስት ይሄዳለው የሚል ከሆነ ከህዝብ ትጣላለህ ለምን ህዝቡ መብት ሁሌ ድምጹን ያያልና አይደለም ኢትዮጵያ እንደምትኖር እናውቃለን ስለሞቱ ሰዎች ግን ስለ ንጹሃን አትግደሉን ማለት በየትኛው ማለት አያስጠይቅም በየትኛው ቦታ አያስጠይቅም ልጅ ማይክንም አመስግኑልኝ ልጅ ማይክ አመስግኑልኝ ልጅ ማይክ ወንድማችን ለምን ጆን ዳንኤልን አንፎሎ አድርጉ ለምን አላላችሁ ጆን ዳንኤልም ድምጹ ማለት ሰማ ጃኒም ድምጹ አለች ያ እንግዲህ ያው በዚህ ሶሻል ሚዲያ ላይ ከፊት ስትሆኑ ሁሉ ጊዜ ቻሌንጆችም ፍቅርም እንዳለ ሁሉ አንዳንድ ተግዳሮቶች እንዳለ ነው ኤኒዌይስ ግን ሰብስክራይብ አድርጉ ላይክ አድርጉላችሁ ላይክ ስታደርጉ ቪዲዮአችን በደንብ ይወጣል ማለት ነው
ከመሸን የመጣሁት ላይክ ብዙ ሰው ይሄን ነገር ሼር ሲያደርግልኝ ለምን ቼክ አናደርገውም ብዬ አብሬያችሁ ቼክ ላደርግ መጥቻለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ግን ይመቻችሁ።